ኬኮች ልሸኛቸዋ። በዚህ መኪና በእግርሽ እየሄድሽ ይሄን እኮ ከጠርሙስ የመሰለ መኪና ይዘህ ደግሞ ትንሽ አታፍራ እኮ? ከዚህ ምን ይሰጥ የፖሊስ ያለ አትሉሞይ የዳኛ አትሉሞይ ለፍቅር የኔ ፍቅር ስለ ሰርግ ምን ታስቢያለሽ እንዴ? ማን ያገባ ነው? እንዴት ሰርግ እንዳማረኝ ብታውቅ። ምናልባት አንቺ ልትሆኚ ትችያለሽ። ፕሮፖዝ ታደርግ ነው? ይሄው የሰማይ መሬቱ የኔ ፍቅር ታገቢኛለሽ? ወይኔ ትቀልዳለህ እንዴ? ተነስ በእናትህ። አኩ ሲመጣ ተነስ። የኔ ኬክ እንቺ ክላስ ጓደኛዬ ነው፣ ተዋወቀው። ጥሩ ጊዜ መጣል። አደራ ትቀበላለህ? እቀበላለሁ ጋሼ። እሺ ድሩኝ ነው መሰለኝ። አንድ ጉዳይ አለን፣ ቆንጆ አድርገህ ቅረጸን እስኪ። እሺ ጋሼ። አሁን አንቺ ዙሪ። ለምን ካልክ እሺ። እስሜል ነው ዛሬ ቀኑ። እዚህ ሀገር ያለው ቀለበት ስለማይመጥ በመኪና ታገቢኛለሽ? አዎ አገባለሁ። ሰራችልኝ ፍቅር አጣቤ የለም እንደዚህ ጋር አለን ቴዲ እርምጥምጥ ማለት አንተ ነህ። ምን አረው? አሁንም እዚሁ ጎማ እየፈገፈክ ነው ያለኸው? ስራ አይደል? አሁን አምጪው ልጠብልሽ። መቼም አንተን ትቼ እንደሄድኩበት ቀን የማመሰግነው የለም። እኔም እንደዛ ቀን የማመሰግነው የለም። በላሁን ወሬውን ተውና ከመኪናው ንጠብ። ከልባቡ ኮታው ያበሰለው ተሃለጠረኑ ቢጠራን ተርፉ ምንድነው አሁን የታጠበ ማለት ነው? ከዚህ በላይ ምን ይሁን? ዋት ባለቤቱን ጥሩልኝ፣ ድጋሜ ታጥባታለህ። ምንድነው ችግር አለ እንዴ? እንደሱ ጭቃስ መስሏት መኪናዬን አጥቢያታለሁ ይለኛል እንዴ? እንደገና አጠበው እንዴ ጋሼ? የእንጀራ ገመድህን ሳልበጥሰው እጠበው። እዛ ጋር በደንብ ሸው። አንቺ ሌባ ነይ! ያን ያህል ጊዜ መኪናዬን ኪራይ ሳከፊ ቆይተሽ ጭራሽ ስልክ አታነሺም? አይደለም አንቺ መኪናዬ ቁልፍ በሬስ አብሳከፍል ልትሄድ ነይ እንጂ ሂሳቡን። ይሄው እሺ። አየሽ ትዕቢተኛ መሆን እንዲህ ነው ዋጋ የሚያስከፍለው። ይቅርታ ባትይኝም እኔ ይቅር ብዬሻለሁ። የኔ ፍቅርች ነገር ልሰራ ሰጃት የፈለግሽውን ፍቅሬ። Shady. That's the matter. Gee, you nick. ሄሎ ልጄ፣ ምነው ዝም አልከኝ? ወሩም ደረሰ እኮ ቤት ውስጥ የሚላስ የሚቀመስ የለ። ቆይ ስብሰባ ላይ ነኝ፣ መልሼ እደውላለሁ። እሺ። እንዴ ስብሰባ ነኝ ብሎ ልጄ፣ እግዚአብሔር ይስጥልኝ። አባትህ ገግሞ ልጆች ሊያደርጉት ነው እንዴ? ዘንድሮ የምጤ ደግሞ አይን ያወጣ ነው። ወይ ጉድ! የወላድ መካኑን ወየ ምነው ጋሽ? ይኸው ልጄ ለሴት ብሎ ከደ። ተረጋጉ፣ በቃ እኔ ያናግረዋለሁ። አባት ወንድም፣ እንዴ ቤቲ ስራ ነኝ ብለሽኛል ነበር። እንደዚህ ምን ትሰሪያለሽ? ማለት ትተዋወቃላችሁ? ፍቅረኛዬ ናት። ምን ማነው? ለኔም እኮ ፍቅረኛዬ ናት። ውሸቱን ነው አባቴ። ይኸው ፎቶአችንን ላሳየ። ቤተሰብ ያላሳዘነና የተመረቀ ልጅ ይቀነዋል። እሺ የኔ ልጅ ልቀቂ። በጣም አለማፈርሽ። እሺ ለአንቺ ብዬ ነው ለካ አባቴን የተውኩት። አጠገቤ እንዳደርሽ። ቆይ ቃውስ ባብዬ፣ ቆይ ላስረዳው። አለማፈርሽ። እንደውም የገዛሁልሽን ስልክ አምጪ። ልክስክስ። አባዬ ይቅር በለኝ አባዬ። ይቅር ብያለሁ ልጄ። አንቺን ካወኩ በኋላ ህይወት የተስተካከለ እናሳ መስቶቶን ጉሻድ በተለይ ያጣበሽ ልጅ ዋው! ቤት መኪና የሌለው ነገር የለም። እና ቴዲንስ ምልት ያሰብሽ አሁን ቀጠር ያለው ልክ ልኩና ምለው ግን በስሜታዊነት ሳይሆን ትክክለኛ ስሜትሽ ነገር ነው። ኧረ እንዴት እንዳንገሸገሸኝ ግን በፊት ማቶጁም ነበር። እባክሽ አማራጭ ካገኝ ነበር የተደበርኩበት። ይኸው እንደውም መጣ። የኔ ፍቅር እንዴት ናችሁ? ፍቅርን እዛው ፈልግ ማለት ምን አጠፋው? ሲጀመር መሰርተ ነው የምታጠፋው። እንደውም ከዚህ በኋላ አይን ላይ አልፈልግም። የተሻለ ህይወት አግኝቻለሁ። እርግጠኛ ነሽ? 100%። መልካም ነኝ እህቴ። ማለት ትተዋወቃላችሁ? አዎ እህቴ ናት። ላገባሽ እንዳሰብኩ ስነግራት መጀመሪያ ቀርቤ ልፈትናት ብላ ነው የቀረበች። በተጨማሪም የሚያስተዋውቁሽ ልጅ አክስታችን ልጅ ነው። የይሽን ወርፍ በሙሉ የቴዲ ነው። እኔ አላምንም። እመኝ በደል። የራስሽ ጉዳይ ከእንግዲህ እንደው ያንቺ ግንባርሽም ልጅሽም ውጪ ነሽ። ምን ነው ብር አይልኩ? የልጄን ብርማ ጠጅ ሲግፉበት አይደል እንደ ኖሩት። ግንባርሽስ እሺ አይልክም እንዴ? ምን ነው ቢታውኝ ቡናዬን ቀልብ ባያሳጡት።
እንዴት አደራችሁ ቤተሰቦቼ? ይኸው ደግሞ ወደሉ ልጅሽ መጣልሽ። ተወኝ በእናትህ እማዬ፣ ቁርስ እሰራልሃለሁ። ግን እኔ እናትህ ግንባራም ነኝ። ንገራት ያላለቀ አስፋልት እንደሚመስል። እማዬ አንቺ ካለም ሁሉ ቆንጆዋ ሴት ነሽ። ሰየኔ ልጅ አሁን ቆንጆ እንቁላል ፍርፍር ነው የምሰራልህ። ድሮም ስም ሆኖብኝ እንጂ ያንቺና የልጅሽ ወድ ነው ልጄ ለፍታ ያመጣችሁን ገንዘብ የምትጨርሱት። አምቡላዎትስ እኔ ነኛ ጠጅ ስጠጣ አይከረምኩት። የራስሽ ጉዳይ በቃ ዝም በይ። ማለት ሲስቱካ እኮ እኔ ጋር ብትልክ አንድ ቁም ነገር አስይዛት ነበር። አንተ ከአባትህ ተሽለህ ልጅ ለእናቷ ምጥ አስተማረች አሉ። ክፍተታችንን እኮ አይቶ ነው ይልኝ ዲያቤ እንዴ ምን ሆነ ነው ማለት? ጉዴ ፈላ፣ ተዋረድኩ። ምን ሰርቀህ ነው? አይደለም እዛ ጋር ያለችው ፍቅረኛዬ ሀብታም እንደሆንኩ ነው የምታውቀው። ያቺ ቆንጆዋ ልጅ ነች። አዎ እዛ ጋር ያለችው። ታዲያ እስከ መቼ እንዲህ ተደብቀህ? ሀብታም እስክሆን። ይኸውልህ የምትወድ ከሆነ አትተውህ። ና እኔ አሸማግልሃለሁ። ኧረ ጋሼ እንዴት? ና ግድ የለህም። ምን ያህል ብቻ በርሶ ጥዬው ነው። አንተ ምንድነው? አየሽው ይሄን ጉደኝ እንዴ? አይ ምንድነው? እስከ ዛሬ ሀብታም ነኝ እያለ ሲጫወትብሽ እዚህ እኮ ነው የሚሰራ። አንተ ቀዳዳ ሁለተኛ አጠገቤ እንዳትደርስ። አይዞሽ ተረጋጊ። አሁን ትክክለኛው ሰው ጋር ነሽ። እንዴ ማለት የዚህ ህንጻ ባለቤት ነኝ። ሰራችልኝ ጭራሽ በአባቴ እኩያ ነው የቀየርሽ። ሶሪ የድሀ ድምፅ አይሰማኝም። ያንን ሁሉ ጊዜ ያሳለፍነውን በቃ እንዲህ እንደዋዛ በገንዘብ ቀየርሽው። ያን ሁሉ አሳለፍኩ የምትለው እርጥብ፣ አሳምቡሳ፣ ቦምቦሊኖ ምናምን ያበላትን ነው እኔ እሰጥሃለሁ። እሺ ቤቢዬ የኔ መከታ። ሰው እንዴት የዚህን ያህል ይወርዳል ከዚህ ወንጀለኛ ጋር? ምን አልክ? ይቆራረጣል። ለእኔ እንኳን ተይው፣ ቢያንስ ግን ለስንት ቁም ነገር ለምታስብሽ እናትሽ እንኳን ደህና ሰው ሁኝላት። ቆይ ለምን አንዱ 200 ብር አሰጠውም? ለዛ ይሆናል እኮ የሚጨቀጭቀን። ይኸውልህ እዛ ትልቅ ሆቴል ሄደህ ገረመው ካስተረፈው ነገር ብለህ ጥሩ ነገር ተመገብሽ። አቶ ገረመው ነው ታውን የፍርድ ቤት ማዘዣ ለኔ የፍርድ ቤት ትእዛዝ ይበል። የታባክ ቤቢ ምንድነው የሆንከው? እባክሽ ተይኝ፣ ሁለተኛ እንዳትደውይ። ቴዲ አሁንም ታፈቅረኛለህ? የቀሽም ድምፅ አይሰማኝም። የታባክ